በከተማችን አዲስ አበባ የቤት ኪራይ ጉዳይ ከጊዜ ወደ ጊዜ አሳሳቢ ደረጃ ላይ ደርሷል። በኮንዶሚኒየሞች አካባቢ እስከ 10 ሺህ ብር የሚደርስ ጭማሪ ሲደረግ፣ በግል መኖሪያ አካባቢም በጎንዮሽ ውል በርካቶች ከዚህ ያልተናነሰ የዋጋ ጭማሪ እየተደረገባቸው ነው። ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን፣ በዛሬው ዕለት የአዲስ አበባ ከተማ አስተዳደር ከሰሞኑ ከአከራይ ተከራይ ጋር በተያያዘም ከሚነሱ ጉዳዮች ውስጥ ጠንከር ያለ እርምጃ የሚወስዱ አዲስ መመሪያዎችን ለሕዝብ ይፋ አድርጓል። ጉዳዩንም እንደ ቀልድ እየተመለከተው አይደለም፣ ነፃ የጥሪ መስመሮችንም ይፋ አድርጓል። በተለይም ደግሞ እነዚህ መመሪያዎች ከኮንዶሚኒየሞች አካባቢ የሚታዩ ከፍተኛ የሆነ የዋጋ ጭማሪ እስከ 10 ሺህ ብር በሚደርስ እየተዋዋሉ ከመሆናቸው ጋር ተያይዞና በግል ቤቶችም አከራይተው የሚኖሩ ግለሰቦችም ከተከራዮች ጋር የሚፈጽሟቸው የጎንዮሽ ውሎች ምክንያትም በርካቶች ለእንግልት መዳረጋቸውና በአሁኑ ሰዓት በ2019 በጀት ዓመት የወጣውን የ11 በመቶ የቤት ኪራይ ዋጋ ጭማሪ ተመንን ክፍያም አልታደገንም በሚል ቅሬታቸውን ማሰማታቸውን ምክንያት በማድረግ የአዲስ አበባ ከተማ አስተዳደር ከቤቶች ልማት ጋር በጋራ በመሆን ጠንከር ያሉ መመሪያዎችን ይፋ አድርጓል። ለመሆኑ መመሪያዎቹ ምንድናቸው? ቅጣቶቹስ እስከምን ይደርሳሉ? መንግስት በጉዳዩ ላይ አምርሯል። የአዲስ አበባ ከተማ አስተዳደር ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣራ 11.5 በመቶ እንዲሆን ወስኗል። ከ11.5 በመቶ የቤት ኪራይ ጭማሪ ጣሪያ በላይ የሚጠይቁ አከራዮች እስከ 3 ወር የኪራይ ቅጣትም ይጣልባቸዋል። ይህንን ሕግ የሚተላለፍ አከራዮች ላይም ከባድ የገንዘብ ቅጣት እንደሚጣል የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ መናገራቸውን ነው የተዘገበው። ይህንኑ በተመለከተ ብዙዎች ይህ ሕግ መውጣቱ መልካም ቢሆንም አከራይና ተከራይ ከሕግ ውጭ ግን የሚፈጽሟቸው የጎንዮሽ ውል አሁንም አሳሳቢ በመሆኑ ምክንያት ይህ መመሪያ ለመዘጋጀት ግዴታ ሆኗል። በተለይም ደግሞ በኮንዶሚኒየሞች አካባቢ የታየው ከፍተኛ የሆነ የሕግ ጥሰትም ያሳሰበው የአዲስ አበባ ከተማ አስተዳደር በከተማዋ ከሚገኙ ከ10 ሺህ በላይ የሚሆኑ የኮንዶሚኒየም ወይም የጋራ መኖሪያ ቤቶች አካባቢ ተወካይ ግለሰቦችና አከራዮች ጋር ውይይት በማድረግ የመጨረሻ ውሳኔውንም አሳልፏል። የጎንዮሽ ሕገወጥ የመኖሪያ ቤት ኪራይ ውል የወጣውን የአከራይ ተከራይ አዋጅ የሚጻረር በመሆኑ በሕግ እንደሚያስጠይቅ የአዲስ አበባ ቤቶች ልማት አስተዳደር በይፋ እንቅጩን ተናግሯል። ይህም ማለት በኮንዶሚኒየሞችም ሆነ በግል የመኖሪያ ቤቶች አካባቢ የተፈጸሙ የጎንዮሽ ውሎችም ወንጀል ናቸው ማለት ነው። ቢሮ በከተማዋ ካሉ የጋራ መኖሪያ ቤቶች ማህበራት ተወካዮች ጋርም ውይይት አድርጓል። የአከራይ ተከራይ ግንኙነት በሕግ ማዕቀፍ መመራት የጋራ ተጠቃሚነትን እናረጋግጣለን በሚል መሪ ሐሳብ በተደረገው ውይይት ከሁሉም ክፍለ ከተሞች የተውጣጡ ከ1 ሺህ በላይ የጋራ መኖሪያ ቤቶች ማህበር ተወካዮች ተገኝተዋል። ይህ የተደረገበት ዋነኛ ምክንያት ደግሞ ከፍተኛ የሆነ የሕግ ጥሰት የሚስተዋለው በየ3 ወሩና በየ6 ወሩ የቤት ኪራይ ዋጋ የሚጨመረው በኮንዶሚኒየሞች አካባቢ በመሆኑና የግል ውሎችም የሚበዙት በዚሁ ቦታ ላይ በመሆናቸው ምክንያት ነው። የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስም በሕገወጥ ደላሎች አነሳሽነት የጎንዮሽ ሕገወጥ ውሎች እየተፈጸሙ እንደሚገኙ ከመንግስት ድብቅ እንዳልሆኑ በመጥቀስ ጉዳዩን በቅርበት እየተከታተሉት እንዳሉ ነበር የገለጹት። ይህ ድርጊት ግን የታሰበውን የጋራ ተጠቃሚነት እንደማያረጋግጥና በሕግ ግን ተጠያቂ ያደርጋል ሲሉ ነበር ለአከራዮች ማስጠንቀቂያ ያሉትን የመጨረሻ ምክረ ሐሳብ የሰጡትም። በቅርቡ የአከራይ ተከራይ አዋጅን መነሻ በማድረግ የአዲስ አበባ ቤቶች ልማት አስተዳደር ቢሮ ጣራውን 11.5 በመቶ የሆነ የመኖሪያ ቤት ኪራይ ማሻሻያ ማጽደቁ የሚታወስ ነው ያሉት ኃላፊዋ ይህ ጭማሪ ጣሪያ የተወሰነው የከተማዋን ነባራዊ ሁኔታ፣ የተከራዮችን የመክፈል አቅም፣ የኑሮ ውድነትና የዋጋ ግሽበትን ታሳቢ ያደረገ ጥልቅ ሳይንሳዊ ጥናት ተካሂዶበት መሆኑን ነበር የገለጹት። ጥናቱ በገለልተኛና በሳይንሳዊ መንገድ በተለያዩ ዩኒቨርሲቲዎች ተሳትፎ የተደረገ መሆኑን አከራዮች ከዚህ ቀደም ከዚህ ጣሪያ በላይ ዋጋ መጨመር እንደማይችሉ ኃላፊዋ አጽንኦት ሰጥተዋል። ይሁን እንጂ አከራዮች ከዚህ ጣሪያ በታች በሆነ ዋጋ ማከራየት ወይም ጭራሽ ያለ መጨመር ሙሉ መብት እንዳላቸው የገለጹት ወይዘሮ ቅድስት አሰራሩ አከራዮች ተከራዮቻቸው ላይ የዘፈቀደ ጭማሪ እንዳያደርጉ የሚገድብ መሆኑን ለተከራዮች ትልቅ የደህንነትና የመረጋጋት ስሜትም እንደሚፈጥር ነበር ያስረዱትም። ቤት ቋሚ ንብረት በመሆኑ በየዓመቱ የዋጋ ማሻሻያ ማድረግ ግዴታም አለመሆኑን ያነሱት ኃላፊዋ
11.5 በመቶ ጭማሪው ለተከራዮች አቅም የሚመጥን እንዲሁም ለአከራዩ ቤቱን ለማደስና ለመጠገን የሚያስችል በቂ ምጣኔ ነውም ነበር ያሉት። ሕጉን በመተላለፍ ከ11.5 በመቶ በላይ ኪራይ ጭማሪ የሚጠይቅ ወይም ሳያድሱ ወይም ሳይመዘገቡ የሚገኙ አከራዮች ላይ የሚወሰደው እርምጃ ግን በከፍተኛ ሁኔታ ተጠናክሮም እንደሚቀጥል አስጠንቅቀዋል። በዚህም መሰረት የኪራይ ውል ጊዜያቸው ካበቃ በኋላ ውላቸውን ሳያድሱ ለተወሰኑ ወራት የሚቆዩ አከራዮችም ሆኑ ተከራዮች እንደየሁኔታው ከ1 ወር እስከ 3 ወር የቤት ኪራይ መጠን ቅጣት ይጣልባቸዋልም ብለዋል። ይህም ማለት አከራይ ብቻ ሳይሆን ተከራይም ውሉን ማደስ ግዴታ መሆኑን ነበር ያስረዱትም። በተጨማሪም በሰፈር ወይም በቃል ስምምነት ብቻ በማከራየት የተገኘ አካልም እንደ ጥሰቱ ክብደት ከ1 እስከ 3 ወር የሚቆይ የቤት ኪራይ ቅጣትም እንደሚጣልባቸው ተናግረዋል። የከተማ አስተዳደሩ ይህንን አሰራር ተግባራዊ ያደረገው በተከራዮች ላይ የሚደረገውን እንግልት ለመከላከልና በአከራይና ተከራይ መካከል ሰላማዊ ግንኙነትን ለመፍጠር መሆኑን ኃላፊዋ ደጋግመው በአጽንኦት ተናግረዋል። በአከራዮች ይህንን የዋጋ ጣሪያ እንደ መብት ሳይሆን መከበር ያለበት ሕግና ደንብ አድርገው ሊመለከቱት እንደሚገባም አሳስበዋል። ማንኛውም ተከራይ አከራዩ ከዚህ ጣሪያ በላይ በመጠየቅ የሚያንገላታ ከሆነ ወይም ሕገወጥ የውል ስምምነት ከተጠየቀም በነፃ የስልክ መስመር 6922 ደግመዋለሁ 6922 በመደወል ጥቆማ በመስጠት ሕጋዊ እርምጃም እንዲወሰድ ማድረግ እንደሚቻል ቢሮ አሳውቋል። በዚህ መመሪያ መሰረትም የትኛውም ተከራይ የተጨመረበትን የዋጋ ጭማሪ ለመንግስት ለመናገር የሌላ ተከራይ ወይም ደግሞ የሌላ ሰው ምስክር አያስፈልገውም። ነባራዊ ሁኔታውን በውስጥ ምርመራ መንግስትም ያደርጋል ማለት ነው። ይህም ምናልባት ተከራዮች ለአከራዮቻችን ዋጋ እንደጨመሩብን ብንናገር ይደርስብናል ከሚሉት ጉዳት ሚስጥራቸው በተጠበቀ መልኩ አከራዩም ተቀጥቶ እነሱም በሰላማዊ መንገድ እንዲኖሩ ምቹ ሁኔታን የሚፈጥር ነው ብለዋል። ሚስጥራዊነቱን ፍጹም የተጠበቀም እንደሆነ ነበር የገለጹትም። ሕገወጥ ተግባራት ከገንዘብ ቅጣት በተጨማሪ የሕግ ተጠያቂነት እንደሚያስከትሉም ኃላፊው አስጠንቅቀዋል። በዚህ ንግግራቸውም ከ3 ወር ገንዘብ ቅጣት ባለፈ ከሌሎች ጉዳዮችን የሚያደርግ የትኛውም አከራይ የእስራትና ሌሎች ሕጋዊ ተጠያቂነትን የማህበራዊና ሌሎች ካሳዎችን ለተከራይም እንዲከፍል የሚያስገድድበት ሕግም መውጣቱን የገለጹትም ድርጊቱን ለመከላከል የከተማዋንም የኑሮ ሁኔታ ለመገደብ ሲባል ይህ መመሪያም ተግባራዊ እንዲሆን መንግስት በከፍተኛ ሁኔታ በቅንጅት ከሌሎች ባለድርሻ አካላትም ጋር ይሰራልም ሲሉ ነው ያስጠነቀቁትም። ሁኔታው በዚህ ከቀጠለ በከተማችን አዲስ አበባ የሚኖሩት የአከራይና ተከራይ ሁኔታዎች መስመር የሚይዙ ሕግና አግባብ ያላቸው ይሆናሉ። ይህም ከሁለቱም ወገን ባለፈ መንግስትንም ተጠቃሚ ያደርጋሉ ሲሉ ነበር ያስጠነቀቁትም። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በአስተያየት ግለጹልን።